እናንተ ኦንላይን ላይ ጉዳቸውን ሲዘራጣጡ ቁጭ ብዬ ሳዳምጥ ነበረ። ከዛም ገንዘቧን ኬኳን ንፍጣም ዝርክርክ መጀመሪያ የተረገመው ህይወትን አስተካክል። እሺ ያስለቀስከው የልጅቷን እናት እንባ አብስ። መጀመሪያ ስለኔ ልጅ ለማውራት አፍን እንዳከፍት ክፍት አፍ ትክክል ይሆንክ ነው እንዴ የሚመስልክ? ወይስ እዛ ተሰብስባችሁ አይ ተነካ እንዴ ይችላል አሞራዬ ምናምን እያሉ በኮመንት ስለሚሰጡ ያሸነፍክ መስሎ ነው የሚሰማት? ላጫ ሚስትን ለመደከል እኮ የቀጠሮ ጌም የምታዘጋጅ ሰው ነክ እበት። ሚስትን ከአሜሪካ አምጥተህ ለመደከል የቀጠሮ ጌም አዘጋጅተህ የምትጫወት ወንድ ነክ ንፍጣ። እንግዲህ ለመደከል ለመዝናናት ቀጠሮ ጌም አዘጋጅተህ ሌላ ጊዜ የምትጫወተው ጌም አልበቃ ብሎት ከዛም ቀጠሮ ጌም አዘጋጅተህ የምትገናኝ ሰው ነክ አንተ ነህ። እንግዲህ ትዳር መስርተህ ህይወት የሚኖርክ እከካ ንገሩኝ ባይ ለማኝ ለምን የምትኖረው አንተ እንጂ ነው አይደለም። አሁን መጣለች። አው ካሮና ጋር ጌም ቀጠሮ ጌም አልነበረው እንዴ? ዮናስን ይለምነዋል ገብቶ ጋይሳ አዋረደው እኮ ዮናስ አዋረደው እኮ። አንተ ትልቅ የቀጠሮ ጌም እናዘጋጅ ብለህ እኔ መተህ ትጠይቀኛለህ። አንተ በብር ስለምትሰራ እኔ የስ ዮናስ ሊያደርገው ይችላል። ስለ ዮናስ እኔ የማውቅልሽ ነገር የለም፣ ግን ስለኔ እንደዚህ አይነት ነገር ሊያወራ አይችልም። የስ ኢሹ እዚህ ጋር መጥቼ ሳውራ ኦፍ ኮርስ ብር ሰራ ነው። ዩቲዩብ እኮ ቢሮ ነው እኮ ልያቸዋለሁ። እንደናንተ ግን 24 ሰዓት ስለምን አታውቁኝም? ሌሊቱ ሙሉ ስለምን አታውቁኝም? ከዛ ጉሮሮዋን ዘጋባት ንፍጣ ዝርክርክ ጥግን ያዝ እበት። ኦፍ ኮርስ ነገም ከነገ ወዲያም ደግሜ እነግርሃለሁ ያልተመረቀ ትዳር ስለሆነ ያለ ልጅ ካሳቀፍካት በኋላ ትከዳታለህ። ይሄ ትዳር ቀጥሎ አናየውም። እኔ እነግርሃለሁ ይሄንን ነገር። ልታገኛትና ሚስት ልታረጋት ስትፈልግ ጌም ትሰበስባለህ። ይሄ ህይወት አይደለም። ከፍታ ንገሩኝ ባይ ገና ለገና እዛ ተሰብስባችሁ ተደራጅታችሁ በዘርና በእንትን መታችሁ ስለምታወሩ ነው ሊያ የምሰማችሁ ይመስላችኋል እንዴ? ጮክ ጭንቅላት ጋይስ ተናግሮኝ እዚህ ውስጥ መታችሁ በዘር አጨማልቃችሁ ለኔ ኮመንት የምትሰጡ ሰዎች ይሄም ብሉ እሺ። ተናግሮኝ የኬኳን ጉሮሮ ዘጋ፣ ጉሮሮዋን ዘጋ። ለምን ታረክ ንፍጣ? ማን ደረሰብክ? ማን ደረሰብህ? ማን ጠራ? እከካም እዛው ሂድና ሉጢ ነው የምትመስለኝ እኔ ልጅቷንም እየደከልክ እንትን የምትለው ሉጢ ቀልብ እንትን አትመስል እንትን እንደበል ከሴት መሀልም አይጠፋ ዝርክርክ የወንድ ነገር አንድ ህፃን ነው ካላችሁ ኦኬ፣ ህፃን ከሆነ ለአቅመ ምናምን አልደረሰም። ስለምን ባልና ሚስት ነው የሚያወራብን መጥቶ ስለምን ፍቅር ነው የሚያወራው ብለን እንከራከር። ኦኬ ደርሻለሁ ወንድ ነኝ ካልክ ደግሞ ወንዶች የሚሉበት ቦታ ላይ ዋል። ምን ትመጣለህ? ምን ትዝረከረካለህ? ሴት ያለበት ቦታ ላይ እዩት ጋይስ። ሴት ያለበት የሴት የሆነ ወሬ ላይ አይጠፋም። እንዴት ያመርካኝ እኔ እኮ እንደዚህ ወንዱን መጀመሪያ እንደ ወንድ አውራ፣ እንደ ወንድ ተናገር። ከዛም በኋላ እኛም እንደ ወንድ እናከብርሃለን። በተቀረገ መታ ከሴት ጋር አፍላፊ ለመካፈት ከሞከር የስ አይ ሜክ መኒ ሰራባለሁ። እዚህ ጋር መጥቼ ከነካኝ እነካለሁ፣ ከዘለፍከኝ እዘልፋለሁ። ስላወራ አይደለም። ሊያም ብለህ ተሳድበህ ጌም ተጫወት ከፈለክ። እኔ ግን ቁጭ ብዬ የሚቀመጥ ዘላለም የሚቀመጥ ቪዲዮ ሰራባለሁ። ሪያሊቲ ይሄ ነው። ምን አባዚ ታካለ እከካም የታች ቤት ፀጉርህን ላጭ መጀመሪያ ንፍጣም። እኔ እንደ ልቤ የመናገር መብት አለክ። ዘለ ልጅሽ ላይ የምጠፈጠፋለሁ ካልክ ግን ከአቅም በላይ ነው የምናገረው። እበት ለማኝ እከካም ምን ይመስላል ጋይስ? እናቴ ትሙት በጣም ነው የገረመኝ። እንዴ እንደው ማን ይሙት እንደው የሀገሬ ልጆች እንደው እስኪ ፍረዱኝና እንደው በዚህ በሰሞኑ ወሬ እኮ እንደኔ እንዴት አቀፈ ሰው አለ ጋይስ? እንደው እንደኔ ታቅቦ አፉን ሰብስቦ ቁጭ አላለ? እንደው አፉን ሰብስቦ እንደው የሆነ ሰዓት ላይ ኮመንት ላይ መጥቶ ለልጅሽ አስቢላት ስትለኝ በጣም ተናድጄ ልጄ አለሌ ከሆነች እኔ እንደምፈልጋት መስዋዕት ከፍዬ እንደማሳድጋት ሁና ካላረካችን በመጀመሪያ ደረጃ እግዚአብሔር በልቧ ይደር፣ ፈራ እግዚአብሔር ይኑርባት። እኔ ስላወራው አይደለም እሱ ስላነጸልኝ ብቻ ነው ልጄ እኔን አክብራኝ የምትኖረው። እኔ ስላልኩኝ የሚሆንልኝ ነገር የለም ብዬ ተናገርኩኝ። ነገር ግን እኔ እንደምፈልገው እኔ መስዋዕት ከፍዬ ፈልጌ እንደማሳድጋት አሉን ካለችኝ ግን እኔ ከእናቴ የተማርኩት ቆራጥነት አለ። የዛኔ እኔ ማሳያታለሁ። እንደዚህ አይነት ዝርክርክነት አይፈቀድም። የትም እየተንዘላዘለች እየመጣች የኔ ልጅ ናት እያልኩኝ አልቀበላትም። እንዴት ብዬ እንዳሳደግኳት እኔ አውቃለሁ ብዬ ሀሳብ እየሰጠው ነው።
የነሱን ላይቭ 100 ምናምን ሺህ ህዝብ ቁጭ ብሎ ለወሬ እየሰማ የነሱን ላይቭ እየሰማው ቁጭ በኔ ከፍቼ እያዳምጥን ነው። ምንም አውቀው ነገር የለም። እስኪ ከዛም ጃኒ መጣች፣ ጆን መጣ፣ የራሳቸውን ሲሰጡ ማንም አስተያየት እንደሚሰጥ ቁጭ ብዬ እየሰማኋቸው ነበር። ያወራሁት ነገር በማግስቱ እንኳን በገዛ ቲክታክ አካውንቴ ጋይስ አፍነውኝ። ምክንያቱም ስገባ ጃኒም እንዴት ሆነች፣ ጆ እንዴት ሆነ፣ አዶናይ እንዴት ሆነ የሚሉት ኮመንት ስለሚበዛ ስለማቅ ኮመንቴን ጥፍት አድርጌ ተፋጠጥን። እንዲህ ከህዝቡ ጋር እንደዚህ ተፋጠጥን። አላወራ ኮመንቷን አጠፋለሁ። አበባ ስጡ አያገባኝም ብዬ እጄን እንደዚህ አጣምሬ ማየት ጀመርኩኝ። እንግዲህ ላለማውራት ያደረኩት ጥረት ነው ሁሉ። እነሱ ፈቅደውና ፈልገው እርስ መጥተው ሰጡን አይደለ? እንደውም ማውራት ካለብኝ እንደውም እኮ እኔ ነበርኩ ማውራት የነበረብኝ። እኔ ህሊና ቢስ አይደለሁም። ሳውራ ማገናዝቤ ነው። ስናገራቸው ምክር ነው የምሰጣቸው እንጂ የእነሱን ሚስጥር የማወጣበትም አቅምም ሞራልም የለኝም እውነት ለመናገር። ግን ሚዲያ ላይ አምጥተው ደግሞ ሰው ኢሹ አድርጎ እንዲያወራላቸውና እንዲናገርላቸው ከሰጡን የማውራት መብት አለን። ስለማውቃቸው ወይ አብሬያቸው ስለበላው አይደለም። በሰጡን ልክ ግን የትኛውም ሰው አስተያየት እንሰጣለን። እነሱ ናቸው መጀመሪያ መጥተው በሩን ከፍተው ለህዝብ የሰጡት አይደለ እንዴ? ዋናው የእነሱን ሚስጥር ሰምቼ መጥቼ ለህዝብ አላዋርዳቸውና አልዘርግፉባቸው እንጂ እነሱ መጥተው አካውንታቸው ላይ ከፍተው ካወሩት ወሬ መፈለግ ምናምን አይደለም። እነሱ ናቸው እኮ ለኛ የሰጡን ርዕሱ አይደለ እንዴ? ስለዚህም አንዳንዴ አማረልን ወይ ደግሞ ሊያሾን የሚቃወማት ይበዛልና ይሄ ነው ይሄ ነው ምድረ ጭቅቅታሞች እኮ ናቸው። ጌታ የተሻላችሁ ሰው ናችሁ እንኳን ምን አይገርመኝም። ከኔ የተሻለ ሰው ቢናገረኝ እመቤቴን ወይ ላይፍ ስታይሉ ወይ የኑሮ ህይወቱ ወይ የሆነ ነገሩ ያሳፍረኛል። ከኔ የተሻለ ሰው ነው የተናገረኝ። እከካም ጭቅቅ እንዳለ እኮ ሊያብላችሁ የምትናገሩት ከኔ ያነሳችሁ እኮ ናችሁ። እኔ በልጣችኋለሁ እኮ ጋይስ፣ እኔ በልጣችኋለሁ። ኢትዮጵያ ሀገር ላይ ቁጭ ብዬ የራሴን የሆነ ነገር ክሬት አድርጌ እየሰራው እንደናንተ ግን እምለምን ሴት አይደለሁም፣ ለማኝ አይደለሁም። እምለምነው እንኳን ልለምን ብዬ ስመጣ ልዝናናበት ተዝናንቼ በሆነ ጊዜ ሆነ ተጫውቼ የምወጣበት እንጂ እንደናንተ ዴሊ ለማኝ አይደለሁም። ከዛም እርስ በርሳችሁ እዛ የምትወራረዱበት እናት አይቀራችሁ፣ አባት አይቀራችሁ፣ ክብር አይቀራችሁ፣ እናትነት አይቀብራችሁ፣ አባትነት አይቀራችሁ፣ ቤተሰብ አይቀር፣ ዘር አይቀር፣ ስትናናቁና ስትተፋፉ ስትቀረሻሹ አይደለም የምታድሩት። ምድረ ቅርሻታም ምን አባታችሁን አናታችሁን እኔ ለፊት የምታረጉት እከካም። ለወጣቱ ልመናን ያስተማራችሁት እናንተ ናችሁ። ለወጣቱ ሴቶቹ ለወጣቱ ሽርሙጥናን ያስተማራችሁት እናንተ ናችሁ። ኢዚ መኒ ያስተማራችሁት እናንተ ናችሁ። ሴቷ ለፍቅረኛዋ ታምና እንዳትኖር፣ ሴቷ ጥሩ ነገር ኑሯት እንዳትኖር ያደረጋችሁት እዚህ ኢንተርኔት ላይ ኢዚ መኒ የምታገኙ ሴቶች ናቸው። እናውቃቸዋለን፣ ሁላችሁንም እናውቃቸዋለን። ሪያሊቲ ይሄ ነው። ሰው የራሱን ነገር ሀሳብ ጭንቅላቱን ፈጥሮ እንዳይሰራ የምታደርጉት። ቲክታክ ተፈጥሯል። ኦኬ ቲክታክ በቪዲዮ ይከፍላል። የስ የሆነ ኮንተንት አምጥተው ሰርተው እንዲጠቀሙ ሳይሆን ላይቭ የሚለው ነገር ላይ ገብተው ለምነው ብር እንዲያገኙ ነው የምትመክሯቸው። አንቺስ ማን? እኔ የእናትሽ ነው እሱ የእናትሽ እከካም። እኔማ ዩቱብ በሰጠኝ እድል እየተጠቀምኩ ነው። ያ ማለት አውርቼ እንጂ ለምኝበት አይደለም። ካንቺ አንድ አበባ ካንቺ ምን ምለው ምናልባት የሆነ ጊዜ ሲደብረኝ ልገባ እችላለሁ። ሙዴን የሚመስለኝ እኔን የሚያከብረኝ ያው መርጬሽ ከኔ ጋር ለመጫወት ተመርጠሽ ነው ቢገባሽ ማለት ነው። መርጬሽ አንቺ ከኔ ጋር ታከብሪኛለሽ፣ በንግግርም በወሬም ታከብሪኛለሽ ብዬ መርጬ ነው ወደ ቤት የማስገባሽ። ባይዘው ደስ እንዳለሽ ምናምን ላይክ እንደ እንትን አድርጌ አልጎትትሽም ወደ ቤቴ። ቆይ እሷ ጊፍተር አላት እሷ ጌመን ነው የሚባል ነገር የለም። መርጬሽ ነው ወደ ቤቴ እንኳን እማስገባሽ። ያንን ደግሞ እናት አትሳደቢ የኔ ፍቅር እናት፣ እኔም እናት ነኝ ለልጄ። እሺ እኔም እናት ነኝ። እኔን ሲሰድቡኝ አንቺን ብትሰደቢ እንደኔ ነው የምታወሪው። እና አትሳደቢ የጀረዛ ከተነካሽ ትሳደቢያለሽ። አታስመስሉ። አስመሳይ የሚያስመስል ሰው ነው የሰለቸኝ እኔ። ሶ ለክብራችሁ እንኳን የማትጨነቁ የሆነ ሰው ግን ስለእናንተ ሲያወራ ነካኝ ብላችሁ ትመጣላችሁ። ቀድሞ የትኛው ክብራችሁ? የት ያከበራችሁትን ክብር? የት የተከባበራችሁትን ክብር? እስኪ ልጠይቃችሁ። ተከባብራችሁ ታውቃላችሁ እንዴ እናንተ? ከዛም ሰው ሲናገራችሁ በግሩፕ አደራጅታችሁ እንደፈረደበት ኮሜንታተር ደጋፊ ያለን ብላችሁ ልታስጮሁ ትፈልጋላችሁ። ዝርክርኮች የተዝረከረካችሁ። ይሄን ነው የምለው። እዚህ ጋር ደግሞ መተሻፋችሁን ለምትከፍቱ ሰዎች ማለት ነው። እናት ለምንድን ነው የምትሳደበው? አንቺን ከነካሽኝ እናትሽን ሰድብልሻለሁ ወይ? ይሄን ባሪን ማወቅ አለብሽ።
ስትነኪ ትሳደቢያለሽ። ካልተነካሽ ግን ኮመንት ለመጻፍ በጣም ቀላል ነው። ቁጭ ብሎ ለመፍረድ በጣም ቀላል ነው። ቴንክ ዩ። አንቺ እናት ለምን ትሳደቢያለሽ? ወይ እናት ለምን